ያውኑ ትውልድ መከላከያ የሚሆን አይመስለኝም። እኔ እንደው መከላከያ በመሆኔ ራሴ ረግም ያለው ነው። የኢትዮጵያ ሕዝብ ጆሮ ያለክ ሰው እና ሰው የሚሆን ነገር የሚሰማ ሰው እንዳታሳልፍ። ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን ልትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ በደብረ ዘይት ልጆቻችንን ወስዳችሁ በላችሁብን ያሉ እናቶችና አገዛዙ በጦርነት አካላቸው ሲጎላ አውጥቶ የጣላቸው የጦር ጉዳተኞች አደባባይ ወጡ። እኔ የሚሰስተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚሰስተኝ። ባይሆን ደስ የሚለኝ ምክንያቱም ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቱ ቤተሰቦች እንደምን አላችሁ? ድጋሜ በአዲስና በወቅታዊ መረጃ ተመልሼ መጥቻለሁ። መከላከያ ሰራዊቱ ምን ገጠመው? በዛሬው ዕለት መከላከያ ሰራዊት ሰልፍ ወጥቶ ነበር። ሰልፍ የወጡበት ምክንያት ምንድነው? እሱ መረጃ ማስመለከታችሁ ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። በደብረ ዘይት ልጆቻችንን ወስዳችሁ በላችሁብን ያሉ እናቶችና አገዛዙ በጦርነት አካላቸው ሲጎላ አውጥቶ የጣላቸው የጦር ጉዳተኞች አደባባይ ወጡ። አገዛዙ ዜጎችን ለስልጣን ማራዘሚያነት እንደማገዶ እየተጠቀመ ባለበት በዚህ ወቅትም ዛሬ በደብረ ዘይት ከተማ የአገዛዙ መከላከያ ሰራዊት አባላት ቤተሰቦችና በጦር ጉዳተኞች አማካኝነት የተቀሰቀሰ ተቃውሞ ሰልፍ ከተማዋን አናውጧታል። ይህ ሰልፍ አገዛዙ ለሰራዊቱና ለቤተሰቦቻቸው ያለውን ንቀትና ክህደት ቁልጭ አድርጎ ያሳየበት ክስተት ሆኗል። በዛሬው ዕለት ወደ አደባባይ ከወጡት ሰልፈኞች መካከል አብዛኞቹ ልጆቻቸውን ለአገዛዙ መከላከያ ሰራዊት የሰጡ እናቶችና አባቶች ናቸው። እነዚህ ቤተሰቦች ልጆቻቸው ወደ ግንባር ከተላኩ በኋላ ድምጻቸው መጥፋቱን የደረሱበት እንደማይታወቅና አገዛዙም ስለ ልጆቻቸው ሁኔታ ምንም አይነት መረጃ እንደማይሰጣቸው ገልጸዋል። ልጆቻችንን በህይወት ካሉ ይምጡልን፣ ከሞቱም መርዷቸው ይነገረን፣ እንዲሁም ልጆቻችን የተሰዉብንና አካላቸው የጎደለብን ተጠቅመው እንደተጣለ ዕቃ ነው የሆነው በሚል በለቅሶ የታጀበ ተቃውሞ ሲያሰሙ ውለዋል። አገዛዙ የሰራዊቱን አባላት መስዋዕትነት በማቃለልና ለቤተሰቦች መረጃ ከመስጠት በመቆጠብ ዜጎችን ለከፋ ስነ ልቦናዊ ስቃይ እየዳረገ መሆኑ በሰልፉ ላይ ተጋልጧል። በሰልፉ ላይ በይፋ እንደተሰማው ልጆቻቸው በጦርነት የተሰዉባቸው በርካታ ቤተሰቦች ለህልፈታቸው ተገቢው ዕውቅና እንዳልተሰጠውና መብታቸው የሆኑ ጥቅማ ጥቅሞችን እንደተከለከሉ በምሬት ገልጸዋል። አገዛዙ የሟቾችን ቁጥር ለመደበቅ ሲል ብቻ ቤተሰቦችን መርዶ በመከልከልና ተገቢውን ካሳና ድጋፍ ባለመስጠት የዜጎችንም ደም በከንቱ እያፈሰሰ መሆኑ በሰልፈኞቹ ተነግሯል። ይህ ድርጊት ልጃቸው መሞቱን ፋኖ ራሱ ነው ያረዳኝ ስትልም ከአንድ ቀን በፊት በሰልፉ የተገኘች እናት መናገሯን መዘገባችን የሚታወስ ነው። በሰልፉ ላይ በጦርነት ምክንያት የአካል ጉዳት የደረሰባቸውና በአሁኑ ወቅት በአገዛዙ ተረስተው አውጥቶ የጣላቸው የሰራዊት አባላት መገኘታቸው ጉዳዩ ትኩረት ስቧል። እነዚህ የጦር ጉዳተኞች ለስርዓቱ ሲሉ አካላቸውን ቢገብሩም አስፈላጊው የሕክምና ድጋፍና የኑሮ ዋስትና እንዳልተሰጣቸው ይልቁንም ጥቅም እንደሌለው ዕቃ ተቆጥረው ከካምፕ እንዲወጡና ሜዳ ላይ እንዲጣሉ መደረጋቸውን በቁጣ ገልጸዋል። በቁስላችን ላይ እንጨት አትስደዱብን በሚልም ተቃውሞ ወጥተዋል። በሰራዊቱ ውስጥ ያለን ከፍተኛ ቅሬታና በአገዛዙ ላይ ያለውን እምነት ማጣት በግንባር የሚገኙ የአገዛዙ ሰራዊት ስነ ልቦናን የሰበረ ሆኗል። ነገ የሁሉም የአገዛዙ ሰራዊት ዕጣ ፈንታ እንደሆነም በመገንዘብ ከየግንባሩ የሚከዳው ሰራዊት ቁጥር እየጨመረ ነው። ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ እያልኩኝ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮመንት በማድረግ ተባበሩኝ። እኔ አስለቃ ኢዮብ ዳንኤል እባላለሁ። በትግራይና በመከላከያ ጋር በተደረገው ጦርነት 2013 ዓ.ም በተጎዳን እኛ በቦርድ አባል በቢሾፍቱ ከንቲባ መሬት ጥያቄ ጠይቀናል። ከ2014 ጀምረን አሁን 2018 ዓመተ ምህረት ላይ ነው ያለነው። 4 ዓመት ፈጅቷል። እስከ ዛሬ ሂደን ስንጠይቅ ከንቲባው የለም ይባላል፣ ስብሰባ ላይ ነው ይባላል። ከፈለገ ደግሞ ለኔ ብላችሁ ነው እንዴ፣ ሲገኝ ደግሞ ለኔ ብላችሁ ነው እንዴ መከላከያ ሰራዊት አባል የሆናችሁ፣ ለኔ ብላችሁ ነው እንዴ እንደዚህ የቆሰላችሁ እያለን ሲያዋርደን ቆይቷል። ይሁን እንጂ እኔ ማንንም አልፈራም። አሁንም ቢሆን የወያኔን ጥይት ያልፈራው ማንንም ከንቲባንም አልፈራም። እኔ ግን መናገር ፈልገው እኔ መቼም ብሞትም ብኖርም ከአብይ ጎን ነኝ። እኔ ከሽመልስ አብዲሳ ጎን ነኝ። ለምን? እኔ አገሬን ስለምወድ ማለት ነው። በተደረገ ነገር በኮሊደር በሁሉ ነገር የምደነቅ ሰው ነኝ። ግን ይሁን እንጂ እነሱ ደግሞ ወደ ሌላ አላማ እየወሰዱ ነው። የኛም ባለፈው በቢሾፍቱ ከንቲባ ባደረግነው ቪዲዮ ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላቀም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል።
ይሄንን ቪዲዮ አጥፋ ለምን እንደዚህ ፖስት ካሉኝ መሬት አተናል መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንደለኛ ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንደ የኢትዮጵያ ሕዝብ። እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው። ቤትም ምንም ንብረት እየወሰዱ ነው። ምን ሁሉ ነገር ነው በእጀባ ነው የሚሄዱት። እኛን ግን ጠልቶናል። እና ይሄንን ደግሞ ጠቅላይ ሚኒስትር አያውቅም። ጠቅላይ ሚኒስትር ዶክተር አብይ ጋር እንዲደርስ ድምጽ ሆኑልን። ሽመልስ አብዲሳ ጋር እንዲደርስ ድምጽ ሆኑልን እባካችሁ። የኢትዮጵያ ሕዝብ ጆሮ ያለክ ሰው እና ሰው የሚለውን ነገር የምሰማ ሰው እንዳታሳልፍ። ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ጻን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ሕዝብ ለምንስ ለኛ ነገር ዝም ባላችሁ? ለምንም ለኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምን ሰኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪዲ ነው አላየሁትም ግን እንደዛ እያለ እያወራ ነው ልጁ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገብቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኛ እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን ሻያርስ ወይ ደግሞ የአባቴን ከፍት የጠበቅኩልን አረ ለመከላከያ ሰራዊት ግን እሺ እኛ ችግር የለም። እኛ እንደዚህ ሆነናል። እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው ነገ ጣፋንታ ይሆናል ብሎ ዶሪ ነገር አስባል። ግን እኔ አሁንም ልንገራችሁ መከላከያ ሰራዊት የሆናችሁ ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት ያደረጋችሁ ለሚመለከተው አካል አደርሱልኝ። ፊቲ ለመከላከያ ሰራዊት አባል በቦርድ ይወጣ ተሰናበተ፣ በክብር ተሰናበተ። ለነሱ ፊቲ ለመከላከያ ሰራዊት እያልኩ እያወራው ቪዲዮ ሰራለሁ። ዛሬም ነገም ቪዲዮ ሰራለሁ። እኔ አካውንቴስ ከምጠፋብኝ ድረስ ቪዲዮ ሰራለሁ። ልንገራችሁ አይደለም። ግን ደግሞ ሌላ ነገር ቢሆን እኔ ያየሁት ነገር ሌላ ነገር ቢሆን የኢትዮጵያ ሕዝብ በጣም ታሽቃብጣላችሁ፣ ብዙ ነገር ትላላችሁ። ግን ደግሞ ለዚህ የቆመ ሰው ለዚህ የወደቀ ሰው የጥይት እራት የሆነ ሰው ለምን አይወራም? ተርፎ የመጣ የጥይት ትራፍ የሆነ ሰው ለምን እዚህ መጥቶ ለምን ይቸገራል? እኛ እኮ የጥይት ትራፍ የሆነ መጥተናል። ለምን ነው እዚህ የምንሰቃየው ታዲያ? የሚገባን ነገር ለምን አናገኝም? ለምንስ ማናገኘው? የሚገባን ነገር ለምን አናገኝም? ይሄ ቪዲዮ ለፍርድ ማርሻል ብርሃኑ ጁላና ለዶክተር አብይ አህመድ እና እንደም የምመለከተው አካሎች እንዳለ እንደርስ እፈልጋለሁ። ይሄ ቪዲዮ ማለት ነው። መከላከያ ሰራዊት እያለቀሰ ነው። ቆስሎ መጥቶ እያለቀሰ ነው። ተሰቃይቶ ከስቃይ መጥቶ ድጋሜ ከዛ በላይ አሁን እዚህ መጥቶ እየተሰቃየ ነው። ከግዳይ ስቃይ ማለት ነው። ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው፣ አበረታቷቸው፣ ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን፣ የፌደራል ፖሊስ አባላትን፣ የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል
መሬት ይሰጠኝ ቤት ይሰጠኝ አቅም የለኝም ብሎ ሲጠይቅ የምታመናጭቁ የምትሳደቡ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው። ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ሲጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተመታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው ለምትሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው ይመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም እነሱ የከፈሉትን ዋጋ። እንደናንተ እኮ ሰፈር ለሰፈር እየዞሩ ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችን ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደ ናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው። በተለይ ብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ ቪኤቲ የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንም አያከብራችሁ። ማንም ታያላችሁ። ካሁን በኋላ እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋቸው ነው እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግናው ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ፣ ብታናንቁ፣ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናችሁ ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግዳታለህ። መከላከያ ሰራዊቶቹ የተናገሩትን መልእክት እንደሰማችሁ ነው። ሀገራችንን ብለን ወጥተን ግን ተጎድተን ስንመጣ ማንም ሰው ለኛ ምንም ነገር እየተደረገልን አይደለም። ከመንግስትም ብዙ ነገር ጠይቀን ነበር፣ መሬትም ጠይቀን ነበር፣ ግን ምንም ነገር እየተደረገልን አይደለም ሲሉ ነበርና ይሄን ቪዲዮ ከላይ ያለውን ይሄን ቪዲዮ ተመልከቱት። ይሁሉ መከላከያ ለጦርነት ወጥቶ ጉዳት የደረሰባቸው ናቸው፣ ግን ብዙ ነገር ጠይቋል። እስኩ ምንም እየተደረገላቸው ያለው ነገር የለም። እስቲ ሁላችሁም ኮሜንት ላይ ገቡና ፍትህ ለመከላከያ ሰራዊት እያላችሁ ጻፉ። ሀገርም ብለው ያውሉ በርደን ፀሐይን ችለው በረሃብ ለሀገር መስዋዕትነት እየከፈሉ ያሉ ወንድም እህቶቻችን ግን አሁን ላይ ምንም ምላሽ እየተሰጣቸው አይደለም። ከተጎዱ በኋላ እዛው ቤታቸው እንጂ ምንም መንግስት ምላሽ እየሰጣቸው እንዳልሆነ ሲናገሩ ነበር። በመጨረሻም አርቲስት ጌትሽ ማሞ ስለ ዶክተር አብይና ለቴዲ አፍሮ ያስተላልፈው አንድ መልእክት አለ። እሱን ተመልክተን እንመለስ። እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ፣ ባይሆን ደስ የሚለኝ። ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለ ማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣው
እንደውም ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው በጥበቡ። የሚገርም ነገር ነው፣ በቃ የሚገርም ነገር ነው። በተለይ ዳስታል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ፣ 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉ ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት እድሜ ይስጠው። አንተ እንደ ጥበብ ሰው፣ እንደ ሙዚቀኛ፣ እንደ ገጣሚ፣ እንደ ዜማ ደራሲ ምናልባትም በኢትዮጵያ ከቅርብ ጊዜ ወዲህ በራሳቸው ሙሉ ሆነው ሙዚቃ ከሚሰሩ ባለሙያዎች አንዱ ተደርገህ የምትቆጠር የምትወሰድ ነህ። በብዙዎች አድናቆትን ያተረፍክ ድምፃዊ እንደሆነ ይታወቃል። በሙያ መነጽር ነው የምትመለከተው። እንግዲህ ይህ አልበም በአንድ ባለሙያ እንዳንተ ባለ ሲመዘን ምን አይነት ስራ ነው? አብዮተኛ አልበም ነው ብለን ብዙዎቻችን እንገልጸዋለን። በአንተ በዛ ደረጃ ሊገለጽ የሚችል ነው ወይስ ምን አይነት የጥበብ ስራ ነው ብለን የምትወስደው? ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን ነው በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምጽ ነው የእኛን ድምጽ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። ድምፃዊ ጌትሽ ምናልባት ዳስጣል የተሰኘውን ሙዚቃ ላይ አተኩረሃል። ያም ብዙ ስሜቶች የሚገለጹበት ብዙ መልእክቶችን የያዘ አዲስ አበባውያን፣ እናንተ የአዲስ አበባ ልጆች ምናልባት እኛ አዲስ አበባን ከእናንተ ባሻገር በኢትዮጵያ ምልክትነቷ፣ የኢትዮጵያ መናኸሪያነቷ፣ ቀለማችን የምናይባት የጋራ ቤታችን የጋራ መኖሪያችን አዲስ አበባ ዛሬ በልማት ስም በኮሪደር ስም የደረሰባትን የታሪክ መጥፋት ስናስበው እንደ አንድ ኢትዮጵያዊ የሚፈጥርብን ስሜት ይኖራል። እናንተ ደግሞ እዛ ተወልዳችሁ አድጋችሁ ይህንን የሚተነፍስ ወቅትና አጋጣሚ እየጠበቃችሁ ሊሆን ይችላል። ዛሬ ቴዲ ያንን ነገር አሰምቷል። ይሄ ዘፈን ዳስጣል የተባለው ምን አይነት መልእክቶችን ነው እንደው በአጠቃላይ የያዘው? ከአዲስ አበባ ጉዳይ ባሻገር፣ ከሰንደቁ ጉዳይ ባሻገር፣ ታሪካችንን ከማጣታችን ባሻገር ባይተዋር በተደረግንበት በገዛ መሬታችን እነዚህን ጉዳዮች ሁሉ እንዳነሳ ነው በግል የምንረዳው። ዳስጣል ላይ ብዙ መልእክቶች አሉት። በዝምታ እንዳለቀ 12ቱን በግ አንድ ነብር እንደበላ በአንዴ እኮ አንድ ነብር 12 በግ አይበላም እኮ። አንዷን እያያዘ ነው የሚጨርሳቸው ማለት ነው። እና ዝምታው ያመጣው ነገር ነው። ዳስ የሚጣለው ለሁለት ነገር ነው። አንድ ለሀዘን ነው፣ ሁለተኛ ነገር ነው ለደስታ ነው። ድሮ እኮ እኛ አዲስ አበባ ላይ ዳስ ተደርጎ እኮ ሰርግ ይደረጋል። ስለዚህ ዳስታል ማለት አንድ የምታዝንበት ነው። ሁለተኛ ነገር ደግሞ ይሄን ነገር ተሻግረህ ወጥተህ አገር ላይ ደስታ ጊዜን የምታሳልፍበት ዳስታል ነው እንጂ ቁጭ ብለህ አልቅስ አይደለም። ዝም ብለህ አትሙት ነው። ህዝቡ ዝም ነው ያለው። ሁሉ ጊዜ ይሞከራል፣ ዝም ነው ያለው ማለት ችግሩ ኑሮ እየባሰ መጣ፣ ሰው ተጎዳ፣ ከአቅም በላይ ሆነ። ብዙ ነገር የሚጠሩ ቁጥሮች ራሱ አዲስ አበባ ላይ ኢትዮጵያ ላይ እኛ ብዙ ጓደኞች አሉን፣ ብዙ የምናውቃቸው ቤተሰቦች አሉን እና በጣም ከብዷቸዋል። ይሄ ነገር የሆነው በስርዓቱ ምክንያት ነው። ለነፍስ ቢሆን አተሳሳ ነው ለአንድ ነፍሴ ብሏል እኮ እሱ። ከፈለጋችሁ ግደሉኝ ማለት ነው። እኔ ዝም አይደለም ነው። ከሀገር ወዳድ ከአንድ ጥበበኛ የሚጠበቅ ባህሪ ነው። ቴዎድሮስ ካሳሁን ዛሬ ብቻ አይደለም ስለ ኢትዮጵያ ሁል ጊዜ ቀኝ እጅ ነው። ይሄኛው ዘፈን በጣም ብዙ ነገር አለው፣ ብዙ ነገር አለው። ከዚህ በፊት ይቅር እንባባል ምናምን የሚል ነገር ነው የሚለው። በሰንደቋን ከፍ እናድርግ ምናምን ነው። ቢያንስ በይቅርታ የሚሸነፍ ነገር አለ ማለት ነው። ዛሬ ግን ሀገር ሞታለች እያለ ነው። በዝምታችን ሀገራችን እየፈረሰች ነው። በዝምታችን በየማይሆን ነገር ውስጥ ሀገራችን እየገባች ነው። ዝምታ አይበጅም እያለ ነው እና በጣም ከባድ ነገር ነው። እኔ በጣም ለሱ ያለኝ ክብር ትልቅ ነው። እንደው ወደ ድምፃዊ ጌትሽ በቅርበት ትተዋወቅ ቴዲ አፍሮ ጋር ሰሞኑንም በተለይ በብልጽግና መንደር አካባቢ በሰፊው እንደ አንድ ጉዳይ አድርገው ሲያነሱት ነበር። ገበያውን ፍለጋ ነው፣ ከገበያ አንጻር የሚታይ ነው ብለው ሊያቃልሉት ሊያሳንሱት ይሞክሩ አሉ። እንደው በቅርበት የምታውቀው ከሆነ ቴዲ አፍሮ እንዲህ አይነት አጋጣሚዎችን ጠብቆ የሚያወጣው ገበያ ፍለጋ ተደማጭ ለመሆን የህዝብ ተወዳጅነትን ለማትረፍ ወይስ በትክክል የሚያምንበትን ነው? እሱ እኮ ብሏል እኮ ዘፈኑ ላይም ብሏል እኮ እስከዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ በዝምታ ዝም ብዬ ማለቅም አለ እያለ ነው እኮ ቴዲ አፍሮ። እንደዚህ ገበያ ገንዘብ ምናምን አይደለም። ኦልሬዲ እኮ ገንዘብ አለው እሱ። ምንም ችግር የለበትም፣ የገንዘብ ችግር የለበትም። ባለው ነገር መኖር ይችላል ከቤተሰቦቹ ጋር። በዛ ላይ ደግሞ ጥሩ ጭንቅላት ያለው ልጅ ነው። ብዙ አይዲያዎች ልክ እንደ ዘፈኑ ሌላም ነገር ክሬት ማድረግ ይችላል። እንደዚህ የሚሉት
ራሳቸው ለገንዘብ የኖሩ ለሆዳቸው የኖሩ ሆዳደሮች ናቸው። ሲጀመር ምን ሰው አለ? አሁን ምንም ሰው አለ እዚህ ይሄ መንግስት ምን ሰው አለው? ሲጀመር ካሙዙን ምክር ቤት አስገባ ከሆነ እኮ አለቀ። ሶሪ አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ ተልኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውን የሚማሸማቀቅ አይምሮ ምናምን ያለው ልጅ አለ። ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው። ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ ኦልሬዲ እኮ እንደዛ ነው እኮ እንጂ ካሙዙ እንደዚህ ሰውን ለማሸማቀቅ በል ያሉት ነው እንጂ ካሙዙ ምንም እንደዚህ አይነት ነገር ውስጥማ ካሙዙ ለኔ በጣም ወንድሜ ነው፣ ጓደኛዬ ነው። ግን ከሀገር አይበልጥም፣ ከልጅ አይበልጥም፣ ከቤተሰብ አይበልጥም። ለኔ ቤተሰብ ዛሬ ሰው ሀገር ላይ ስኖር ምን እንደሚሰማኝ ነው የማውቀው። ካሙዙም እንደዚህ አይደለም። በቃ ምን የሰውየው ሰው ማጣት ነው። ሰው በቃ ማጣት ሰው ሁሉ እኔ ደስ ያለኝ የቴዲ አፍሮ ዘፈን በይበልጥ ካስተላለፈው ነገር ሚሳኤል አይደለም የሚተኩሰው ምናምን ይላሉ። ምን ሚሳኤል ይለቅ ነው ምናምን ይላሉ። ለኔ ሚሳኤል ነው። ቢያንስ ከብልጽግና ጋር የኢትዮጵያ ሕዝብ እንዳልሆነ ያሳየ ዘፈን ነው። የራሱ የዚህ አገዛዙ ደጋፊዎች ናቸው እኮ ኦልሬዲ ፕሮሞት እያደረጉት ያሉት። ግን በነገራችን ላይ ዳስጣል እያለን ደግሞ ብለን ስንነሳ መዘናጋት የለብንም። ከጀርባም ራሳቸው ፕሮሞት አድርገው ምናልባት እንግዲህ ሀገር ውስጥ ደግሞ የሆነ ቦታ ሄደው በድሮን ሰው ለማጥፋት ይሆናል ሀሳባችንን እዚህ ላይ ስናደርግ ሰው ሲል ብቻ ሁሉም የራሱ እንዳስ በደንብ ይጠብቅ። እንደው ጌትሽ አንተን አግኝቶ በቀላሉ መላቀቅ ያለ አይመስለኝም። ዳስጣል ላይ እኔ በግል እንግዲህ እንዳንድ ተደራሲ እንዳንድ የሙዚቃ አፍቃሪ በተለይ ከቅርብ ጊዜ ወዲህ ከሀገር ጋር የተያዙ ሙዚቃዎችን በጣም ነው የምከታተለውና ማዳምጠው። በአንተ ሙዚቃዎችም በሚገባ እንድመሰጥ ያደረገኝ እንዲህ አይነት ጉዳዮችን ታነሳለህ። ያንተን 2-3 ነጠላ ዜማዎችን መጥቀስ እችላለሁ። የህዝብ ሮሮ፣ የህዝብ ስሜት በሚገባ ነው የምታቀነቅነው። ራስህ ገጥመህ ራስህ ዜማውን ሰርተህ በራስህ ወጪ ብዙ ነገሮችን አድርገህ ነው። ይህንንም በዚህ አጋጣሚ ምስጋናም ለአንተ ማቅረብ የሚገባ ጉዳይ ነው። አብይ አህመድ ደግሞ አብሮ አደግ ከአንተ ጋር ተያይዞ ብዙ ታሪክ ሲገለጽ ነበር። ግን አብይ አህመድ ለአንተ አይነቱም እንኳን የማይራራ እንደሆነ ተሰደህ ሀገርን ጥለህ እዚህ በአሜሪካ ኑሮ መጀመር በራሱ የሚያሳየው አብይ አህመድ ምንም አይነት ምህረት የሌለው ርራሄ የማያሳይ ሰው እንደሆነ ካንተ በላይ ምስክር ሊኖር የሚችል አይደለም። ግን አንተ ፖለቲካ በመስፈን ትጸጸታለህ። ዘፈንኮ ፖለቲካ እንደሆነ መቼም አሁን ላይ የምታስተባብለው አይደለም። ግን የኪነ ጥበብ ሰዎች፣ አርቲስቶች ከፖለቲካ መራቅ አለባቸው። እሱ በአንድ ወቅት ላይ ብሎታል አብይ አህመድ። ፖለቲካ በመስፈንና ለዚህ በመብቃት ትጸጸታለህ ወይ? አልጸጸትም። እኔ የፈለገ ነገር ችግር ቢገጥመኝ ወንድ ልጅ ለቤተሰቤ አላንስም። እየሰራው ነው። የሚገርመው አሁን እዚህ ሪችመንድ የሚባል ሀገር ነው ያለሁት። ሜሪ ትራንስፖርት ነው የምሰራው። በደህና ጊዜ ለሽርሽር የለመድኩት ሹፌርነት ዛሬ እንጀራ ሆኖኛል። እየሰራው ነው ማለት ኢትዮጵያዊ የምትል ዘፋኝ ስትሆንም ባይዘዌ ብዙ ትገፋለህ። ግን እኔ የምነግርህ ነገር ማን ነው መቼም አልጸጸትም። የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቄ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱም በማወቄ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እነዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። በእውነት በጉጉት ነው የምንጠብቀው። ምክንያቱም ስለ ሀገር ስለ ወገን የሚቆረቆሩ ጌትሽ ማሙ የተናገረውን እንደሰማችሁት ነው። ከጠቅላዩ ጋር የተተዋወቅኩበት ቀን ይጸጽተኛል ሲል ተናግሯልና ስለ ቴዲ አፍሮ ዘፈንም የብዙዎቻችንን ስሜት ነው በይፋ የተናገረልን ሲል ተናግሯል። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና